አዶናይ እንዲህ ይላል። ያችን ቀን ፈጽሞ አረሳትም። በዚያ አስከፊ ወቅት ባለጌ ነው፣ ጋጠ ወጥ ነው፣ ልጆቻችንን ያበላሻል ብለው ከዘመቱብኝ ታዋቂ ግለሰቦች ጋር የቀድሞ ወዳጆቼም አብረው ተሰልፈው አየኋቸው። ከቪዲዮ ላይ በተቆረጠች አንዲት ቃል አጋጣሚ ሲጠብቁ የነበሩት ጠላቶቼ ሁሉ የጥላቻ ሽጉጣቸውን አንስተው ተኮሱብኝ። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምንሰነበታችሁ። ዛሬ በወቅቱ ስኬታማ ሰውና አነጋጋሪ በሆነው ቲክቶከር በበላይነት ቲክቶክን እየመራ ስላለው ቲክቶከር አዶናይ ብዙ የማታውቋቸው መረጃዎች ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እያልኩ የምጋብዛችሁ አለም ሰርፕራይዝ ነኝ። ከዚያ በፊት ይላል አዶናይ ሲያደንቁኝና እንደ ወዳጅ ቀርበው ሲያወሩኝ የነበሩት ታዋቂ ግለሰቦች የወደኩ መስሏቸው በህዝብ ተጠልቷል ብለው አብቅቶለታል ብለው ከኔ ጋር መልእክት መለዋወጣቸውን እንደ አጸያፊ ተግባር ቆጥረውት ሜሴጃቸውን ሁሉ አጠፉ። ይባስ ብለው ከጠላቶቼ ተርታ ተሰልፈው አየኋቸው። ወድቋል ዳግም አይነሳም ብለው የቀብር አፈሬን ሊያለብሱኝ ሲጣደፉ ተመለከትኩ። ያኔ ነገሩ ገባኝ። በውስጤም ፈገግ አልኩ። ከመቀሌ ድሎት ወጥቼ የሞላላቸው ቤተሰቦቼን ትቼ ራሴን ለማሸነፍ ገና በለጋ እድሜ ስደትን የተጋፈጥኩ በሱስ ማዕበል ውስጥ አልፌ ራሴን ያገኘሁ ከካናዳ ብቸኝነት የነጠረ ማንነት ያለኝ ጽኑ ሰው ነኝ። እነዛ ከባባድ ወቅቶች በዲፕሬሽን ብዛት ራሴን የማጥፋት ሙከራዎችን አልፌ ለዚህ ለጥቂት ሰዎች ክፋትና ሴራማ አልንበረከክም አልኩ። ከዚያማ ብቻዬን ቆምኩ። አዶናይ ግን አልወደቀም። ይልቁንም በክፋት ድንጋይ ላይ የፍቅርን ህንፃ መገንባት ጀመረ እንጂ ወደ ኢትዮጵያ መጥቶ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ቁጥር ስፍር የሌላቸው በጎ ተግባራትን ማከናወነ። አዶናይ እነዚያ የጎዳና ልጆች ዲቻ ቮይስ ብሎ ባያነሳቸው ኖሮ ምናልባትም ዛሬም ድረስ ብርድና ዝናብ እየተፈራረቀባቸው ተስፋ ቢስነትም ነጋቸውን ይበላው ነበር። ያችን የቆሎ ነጋዴ ሚስኪኗን ነፃነትን አይቶ እጁን ባይዘረጋላት ኖሮ ምናልባትም ዛሬም በዘዋይ ጎዳናዎች ላይ ቆሎዋን እያዞረች ድምጿ ታፍኖ ይቀር ነበር። ጠያቂ ላጡ የትግራይ ተፈናቃዮች በ24 ሰዓት ውስጥ ከ13 ሚሊዮን ብር በላይ አሰባሰበላቸው። የሀገር ባለውለታ አርቲስቶችን ከታክሲ ሰልፍ ላይ አንስቶ የሚገባቸውን የክብር ካባ አለበሳቸው። ሀገርን የማስተዋወቅ ብቃቱ ድንበር ተሻገረ። አይሾ ስፒድ የተባለውን ወጣት ፈጥሮ የኢትዮጵያን ስም በዓለም አደባባይ ላይ ከፍ አደረገ። ሕፃን አብረህትን ትመስክር የሞዴልነት ስልሟን እንድትጨብጥ እጆቹን ዘረጋላት። ከሁሉም በላይ ደግሞ ማንም ያልደረሰውን የበርካታ ሕፃናትን የልብ ቀዶ ጥገና ለማሳካት ባህር አቋርጦ ሄደ። ገንዘብም ሰበሰበ፣ አሳካውም። እነዛ ጨቅላ ህፃናት ዛሬ በአዶናይ ምክንያት አዲስ ህይወትን ታደሉ፣ አዲስ ልብንም ይዘው ይተነፍሳሉ። እነዚያ ስልክ የዘጉበት እጆች ዛሬ በጭብጨባ ያጅቡታል። ዛሬ አዶናይ ሌላ ከፍታ ላይ ይገኛል። ትላንት ስሙን ያጎደፉ አርቲስቶች ፕሮግራማቸው ላይ ሊጋብዙት ቢያስቡት አዶናይን የሚያዩበት አይን ስለሌላቸው በሀፍረት ዝምታ መርጠዋል። እሱ ግን ሁሉንም በይቅርታ ልብ አልፎ የአሸናፊነት ካባን ደርቧል። የኢትዮጵያ ህዝብ ለአዶናይ ያለው ፍቅር ከቃላት በላይ ነው። ከልጅ እስከ አዋቂ ይወደዋል። ያ ቀና ልቡ ዛሬ ላይ ከ5 ሚሊዮን በላይ ተከታዮች አሉት። የአመቱ ምርጥ ቲክቶከር፣ የቲክቶክ ዘመኑ አብዮተኛ፣ አዲስ ያልተለመደ ትሬንድ ይዞ የመጣው ወጣት። የአገሬ ልጆች እንዴት ናችሁ ይላል በቪዲዮ መግቢያ። የታባቱ ይላል ስኬቶች ሲሰምሩለት። የማህበራዊ ሚዲያውን አየር የተቆጣጠረው በተቃውሞም ሆነ በድጋፍ ጎልቶ የሚሰማ ሰሞነኛው ስም አዶናይ። መገፋት ያጎላው ሰው፣ ትችት የሚሸከመው ትከሻው ድንድን ነው። ብዙዎች ባብጠለጠሉት አፍ ደግሞ ያወድሱታል። ጣት የጠቆሙበት እጆች መልሰው ያጨበጭቡለታል። በተናቀበት መንደር የተከበረ፣ በተዘለፈበት ከተማ የተወደሰ፣ አሁን ላይ ትላልቅ ብራንዶች ለማስታወቂያ ደጁን የሚያንኳኩ የማይቻሉ የሚመስሉ ቻሌንጆችን አሳክቶ ያሳየን የዋህ ደመወዙ፣ ቅንነት ገንዘቡ፣ ፍቅር መለያው ነች። አንድነት ስብከቱ፣ የመቻል መምህሩ፣ የሌሎች ደስታ እርካታው፣ ልግስነት እምነቱ፣ ከትላንት ተማሪ ነገን አስተማሪ፣ ከእድሜው በላይ የተጓዘ ወጣት፣ አንደበተ ርቱዕ ንግግሩ ጣፋጭ፣ የአመቱ ምርጥ ቲክቶከር አሸናፊ፣ የመኪናው ወራሽ፣ የህይወት ታሪኩ መዝገብ ሲገለጥ እንዲህ ይነበባል። ታሞ ነበር ዳነ፣ ታስሮ ነበር ነፃ ወጣ፣ አቶም ነበር አገኘ፣ አዝኖም ነበር ሳቀ፣ ስቶም ነበር ተመለሰ፣ በስተመጨረሻም ከራሱ አልፎ ለሌሎች ህልም መሳካት ምክንያት ሆነ። አዶናይ የዘመኑ ስኬታማ ወጣት ሆኖ አሁን ላይ ለሌሎች አርአያ መሆን የቻለ ወጣት ነው።
በዓለም አቀፍ ደረጃ በዜና አቀራረቡ የምናውቀውን ዴይላን ፔጅን ለንደን ድረስ ሄዶ በማግኘት እንዲሁም ደግሞ ወደ ኢትዮጵያ እንዲመጣ በመጋበዝ መላው የኢትዮጵያን ሕዝብ ያስደሰተ ትልቅ ስኬትን እያሳየን ይገኛል ማለት ነው። አዶናይ ከዴይላን ፔጅ ጋር በነበረው ቆይታ ያለውን የሰው ፍቅርና ትህትና ያየንበት ነው። ከዴይላን ፔጅ ጋር ሲገናኙ አንዴ የተገናኙ አይመስሉም። ለዘመናት የሚተዋወቁ ጓደኛሞች፣ በጣም ብዙ ፍቅር ያላቸው፣ ብዙ ነገር አብረው ያሳልፉ ይመስል ነበር። ይህ ደግሞ ለአዶናይ እጅግ ትሁት መሆኑንና የሰው ፍቅር እንዳለው የምናይበትና የምናረጋግጥበት ጉዳይ ነው። ዴይላን ፔጅን ወደ አፍሪካ ሲያመጣው ለዛውም በመጀመሪያ ጉብኝቱ ኢትዮጵያን እየዞረ እየጎበኘ ባለበት በዚህ ወቅት ዴይላን ፔጅ ስለ ኢትዮጵያ ያለውን መልካም ገጽታ ለመላው ዓለም እየዘገበ ይገኛል። አዶናይ ይህንን ሌሎች አምባሳደሮች ማድረግ ያልቻሉትን ነገር አዶናይ ግን ለኢትዮጵያ ያለውን ፍቅር እያሳየ ይገኛል። ዴይላን ፔጅን አዲስ አበባ ድረስ ይዞ በመምጣት እጅግ ደስ የሚሉና ስኬታማ ጊዜያቶችን እያሳለፉ ይገኛሉ። በአሁን ሰዓት ዴይላን ፔጅን ይዞ ወደ ወንጪና እንዲሁም ወደ ቅዱስ ላሊበላ ይዞ በመጓዝ በጣም ብዙ በርካታ የኢትዮጵያ ቅርሶችንና ታሪካዊ ቦታዎችን ልክ እንደ አምባሳደር ይዞት በመዞር እያስጎበኘው ይገኛል። ዴይላንም እንግዲህ ይህንን ሁኔታ ለዓለም አቀፉ ሕዝብ እያሳየ ይገኛል ማለት ነው። አዶናይ ይህ ነው የማንለው ቀላል የማይባሉ ስራዎችን እየሰራ ይገኛል። ብዙ ሰው ከጀርባው ብዙ ነገር ያወራል፣ እሱ ግን ወደፊት ይጓዛል። አዶናይ አሁንም ጉብኝቱን አልጨረሰም። ዴይላን ፔጅን ከሚስቱ ጋር ይዞ እየዞረ ይገኛል። መላው ኢትዮጵያን ያስጎበኘዋል ብለን ተስፋ እናደርጋለን። ከአዲስ አበባ ላይ ያስጀመረውን ጉብኝት አሁን ላይ በተለያዩ ቦታዎች ይዞ በመዞር እያስጎበኘው ይገኛል። አዶናይ ለኢትዮጵያ ገጽታ እየሰራው ያለው መልካም ነገር ቀላል የሚባል አይደለም። ብዙ ነገር ከጀርባ ሊወራ ይችላል። አዶናይ ግን ወደፊት ይሄዳል፣ ስራውንም ይሰራል። አዶናይ ስኬታማ ነው። ለሌሎች ተከታዮች ህፃናቶች አርአያ መሆን የሚችል ልጅ ነው። ከወደቀበት ተነስቶ አፈር ልሶ ተነስቶ ዛሬ ላይ ስሙን መገንባት የቻለ ጠንካራ ወጣት ነው። አዶናይን አለማድነቅ ንፉግነት ነው። ከወንጪ እስከ ላሊበላ እያደረገው ያለውን ጉብኝት እንግዲህ አጠናቆ ይመለሳል ብለን ተስፋ እናደርጋለን። ዴይላን ፔጅም የኢትዮጵያን ገጽታ እንግዲህ በመላው ዓለም ላይ ይዘግባል። ይህንም ዴይላን ፔጅን ይዞ የመጣበትን ሁኔታ በመላው ዓለም ላይ አሉ የተባሉ ቲክታከሮችና ዩቱበሮች እየዘገቡት ይገኛሉ። ይህ እንግዲህ ኢትዮጵያ ላይ የሁሉም አይኖች እንዳሉ ያሳያል ማለት ነው። በተመሳሳይ ግን ኢትዮጵያውያን ተጽዕኖ ፈጣሪ የምንላቸው ሳይቀሩ በሁለት ጎራ ተከፍለው ለማየት ችለናል ማለት ነው። ግማሾቹ ይህ ትክክለኛው የኢትዮጵያ ገጽታ አይደለም፣ መሬት ላይ ያለውን ነገር ወርዶ አላሳየም እያሉ ሲተቹት ይታያል። ግማሾቹ ደግሞ ትክክለኛ ስራ ነው የሰራው፣ አሜሪካንን በማነጻጸር ሁሉም ሰው ሁሉም ሀገር ላይ የወደቀና የተረሳ ሰውና ቦታ አለ። ያንን ግን የሚያሳይ የለም። የኢትዮጵያን መልካም ገጽታ ለመገንባት አዶናይ እያደረገ ያለው ነገር ትክክል ነው ሲሉ ሌሎች ይሞግታሉ። እናንተስ ከየትኛው ወገን ናችሁ? ይህንን እስኪ ሀሳብና ኮሜንታችሁን በኮሜንት ላይ አስቀምጡልኝ። እኛም እንግዲህ ዛሬ ስለ አዶናይ ይዤላችሁ የቀረብኩት ይህንን ይመስል ነበረ። የቻናሌ ተከታታዮች ስለ አዶናይ ያቀረብኩላችሁ ዘገባ ይህንን ይመስል ነበረ። በሌሎች አዳዲስና ትኩስ ወቅታዊ መረጃዎች እስከምንገናኝ ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቆዩኝ። አብራችሁኝ ስለቆያችሁ እጅግ እጅግ ከልብ አመሰግናለሁ እያልኩ የምሰናበታችሁ ዓለም ሰርፕራይዝ ነኝ። ቸር ቆዩኝ።